አብጌል ዳጣን ከቤት ለማስወጣት ብላ ውሃን በመድኃኒት መርዝ ሰታ በኮካ አድርጋ ሳሎን ቁጭ ታደርጋለች። እንግዲህ ውሃ ማለት ምንም ልብ የሌላት የትልቅ ትንሽ ናት ማለት ነው። ምንም ልብ የላትም፣ ልበቢስ ናት ማለት እንደ ሕፃን ናት። ገና አሁንም ቢሆን አላደገችም እና ድንገት እዛ ሳሎን ላይ ተከፍቶ የተቀመጠ ኮካ ስታገኝ እሷ ደግሞ ትጠጣዋለች። ነገር ግን ያን ኮካ እንደጠጣች በጣም ትታመማለች። መርዝ ስለሆነ ተመረዘች ማለት ነው። እና ይህንን ነገር ያደረገችው ደግሞ አብጌል ናት፣ ኤቢ ማለት ነው። እሷ ናት እንደዛ ያደረገችው። ያንን ኮካ ደግሞ ያመጣችው ዳጣ ናት። ዳጣ ደግሞ እህቷ እንደሆነች ስላወቀች በጣም ሰው ስለምትወድ በጣም ስለምትወዳቸው ፍቅሯን ለመግለጽ ምን ለማለት ነው እንግዲህ እየሰጠቻት ማለት ነው። የታሸገ ኮካ ነው የሰጠቻት። እሷ ግን በጣም ብዙ ነገር ታደርጋለች። በጣም የተለያዩ ነገሮችን እነሱን ሰላምንና ዳጣን ከቤት እንዲወጡ የማትፈነቅለው ድንጋይ የማትቆፍረው ጉድጓድ የለም ማለት ነው። እና ውሃም ተመርዛ ራሷን ስታ ወደ ሆስፒታል ትሄዳለች። ሰላምም በቃ ቤተሰቡን ሁሉ ርብሽሽ አደረገችው ማለት ነው። እሺ ውድና የተከበራችሁ የቤቲ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ደግሞ ዳጣ ድራማን ይዤላችሁ ቀርብ ያለው ማለት ነው። ቀጣዩን ክፍል ይዤላችሁ ቀርብ ያለው አብረን እንመለከታለን ማለት ነው። እንግዲህ አብጌል ቤት ውስጥ ያሉትን ዳጣንና ሰላምን ከቤት ለማስወጣት በጣም ነው የምትፈልገው። እንግዲህ ሰላምን ምንም አላደረገቻትም። ዳጣን ደግሞ ምንም አላደረገችም። ዳጣን ምንም አላደረገቻትም ግን ነገር ግን ከቤት ማስወጣት ትፈልጋለች። ናታን ዳጣን ያፈቅራታል፣ ይወዳታል። ሰላም ደግሞ ዳጣና ናታን እንዲጓደዱ እንዲጋቡ ትፈልጋለች። ሁልጊዜ ትመክረዋለች ናታንን ማለት ነው። አንተኛ ሴቶች እኮ እንዲህ ሲሉን አንወድም፣ በቃ ራሳችንን ፍቅራችንን መግለጽ አንፈልግም፣ እንሽኮረመማለን። ስለዚህ አንተ ፍቅርህን ግለጽላት ለዳጣ፣ ባገኘው አጋጣሚ እንደምታፈቅራት መናገር አለብህ ትለዋለች ማለት ነው። እኔም እኮ እወዳታለሁ፣ ነገር ግን በቃ እሷ ቁም ነገር ለወራት ስል እሷ ትቀልዳለች እና ለዛ ነው እንጂ እኮ እኔ በጣም ነው ማፈቅራት ትለዋለች ማለት ነው። በጣም ነው የምትፈልግ ሰላም ዳጣና ናታን አንድ ላይ እንዲሆኑ በጣም ትፈልጋለች፣ በጣም ተጠራለች። ለዛ ነው የምትጠላት ማለት ነው። እንግዲህ ናታን ደግሞ ጭራሽ አይወዳትም፣ አይፈልጋትም። አንደኛ ተንኮለኛ መሆኗ፣ ሴረኛ መሆኗ፣ ክፉ ሴት መሆኗን ይጠላታል ማለት ነው። ብቻ ቆንጆ ስለሆነች በቁንጅና በነገራችን ላይ ዳጣ ትበልጣታለች። በጣም ረጋ ያለች የተረጋጋች፣ ምንም ወንዳ ወንድ ብትሆን ምንም ጎዳና ያደገች ልጅ ብትሆን በጣም ሰው የምትወድ በጣም በነገራችን ላይ ጎዳና ልጆች ማለት ነው በጣም ነው ሰውን የሚወዱት፣ በጣም ነው የሚወዱት ሰውን ማለት ነው። አብረው ተፋቅረው ተዋደው አንዲት ምግብ ቢያገኙ አንድ ላይ ነው ተሰባስበው የሚበሉ ማለት ነው የጎዳና ልጆች። እና አስተዳደጓ ደግሞ ዳጣ በጣም የሰው ፍቅር ያላት ናት። በጣም ነው ሰው የሚወዳት፣ እሷም በጣም ነው ሰው የምትወደው እና ለዛ ነው የምትወዳት። አሁን ደግሞ አባት እናት አባቷን ስላገኘች ቤተሰቡን በቃ ማርቲንም እንደ እናቷ ነው የምታያት እና ለዛ ከዛ ቤት መውጣት አትፈልግም እና እሷ ደግሞ ከዚህ ቤት ለማስወጣት ነው እንደዚህ የምታደርገው ማለት ነው። አበጌል እንግዲህ አስቡት፣ እህቷን ነው የመረዘች እንግዲህ ለዛ ብላ ማለት ነው። ያቺ ህፃን ደግሞ ምንም ነገር አታውቅም። ትልቅ ናት ግን ደግሞ ልበ ቢስ ናት፣ ልብ የላትም እንጂ እዛ ተቀድቶ ያገኘችውን ኮካ አጠጣውም ነበር። ልብ ቢኖራት ተከፍቶ ያገኘችውን ኮካ። በእርግጥ ቤት ውስጥ ነው፣ ምንም ችግር የለውም፣ ህፃን ናት። ነገር ግን እንደዛ ማድረግ ያሁን ልጆች በእርግጥ በጣም ብስሎች ናቸው። ነገር ግን እሷ ግን በቃ ሁልጊዜ እናቷም አባቷም ሁሉም በቃ እንደ እድሜዋ ትልቅ ሆኖ ግን በቃ አስተሳሰቧ ምኗ እንደ ህፃን ነው ማለት ነው። እና ብቻ በጣም የዋህ ናት። እንዴት ማርቲ እንዴት እንደደነገጠች በጣም ነው በቃ ጠጥታ፣ እንዲሁም ተንኮሏ የተንኮሏ ተንኮል ማለት ነው። ምን ትላለች ለእናቷ ሄዳ
እማዬ እማዬ ዛሬ እኮ ህልም አየሁ ትላለች ማለት ነው። በቃ መጥፎ ነገር ነው ሳይ ያደርኩት። ምን አየሽ? ሞቼ ተቀብሬ። የሞተ የተቀበረ ሰው እኮ እንደዚህ አያወራም ትላታለች። እንግዲህ ማርታ ቀልደኛ እናት ናት። እንደዚህ እኮ አያወራም። ስለዚህ እባክሽን አንቺ ተይኝ፣ እኔ ራሱ ለነገሩ ሲያቀዠኝ ነው ያደረ አለች ማለት ነው። ማርቲ በጣም ሲያቃዠኝ ነው ያደረ ትላለች። ከዛ እንደ አጋጣሚ ወድቃ ራሷን ስታ ውሃ ራሷን ስስጥ ያንን ሃይላንድ ጥለዋለች። ኳ ሲል ይሰሙና ይሄዳሉ ማለት ነው። ሲሄዱ ራሷን ስታ ወድቃለች። ከዛም ፍስፍስ አድርገው ወደ ሆስፒታል ይወስዷታል ማለት ነው። እና ሆስፒታል ድንገተኛ ገብታ ተመረመረች። ስትመረመር ያው መርዝ እንዳጠጣች ታወቀ ማለት ነው። እንግዲህ መርዝ እንደጠጣች ሲታወቅ ማርታ ለራሱ ሰላም ደንግጣ ስትደውልላት እንግዲህ እቃ እንዳትነኪ፣ ምን እንዳትይ፣ ዘይት የወደቀን ብርጭቆ እንዳታነሺ ምናምን ትላታለች። በጣም ነው ቆጣ ብላ ያናገረቻት ማለት ነው። ምክንያቱም ያው ሰራተኛ ስለሆነች። እንግዲህ ሰላም ማለት ሰራተኛ ሳትሆን በፊት አቶ ደረጀ የወለደባት ናት ማለት ነው። ደረጀ የወለደ ሰላምና ደረጀ ግንኙነት አላቸው ማለት ነው። እና አሁን በሰራተኝነት መልክ የተቀመጠችው ልጇን እንግዲህ ዳጣ የሰላም ልጅ ናት። ደረጀ ግን እስካሁን አልነገራትም። እንግዲህ አውቶ ጥሏት ከዛ ጎዳና ላይ ነው ያደገችው ማለት ነው። ዳጣ እንግዲህ ሰላም ልጄን እፈልጋለሁ ብላ ልጄ እስከምትመጣ ድረስ መቼም ቢሆን አልወጣም ከዚህ ቤት ትለዋለች። እና ባለፈው ለራሱ ድንገት ንድድ ብሏት ተናዳ ሰላም አንዳንድ አባት እኮ ስለ አባት ስትናገር ባሌን እንደዚህ ብለሽ እንድትናገሪው አልፈልግም አለች ማለት ነው። ይቅርታ እትዬ ብላ አንገቷን ሰበር አደረገች። እና ሰላም የደረጀ የልጁ እናት ናት፣ የዳጣ እናት ናት ማለት ነው። ሰላም ግን ማርታ ግን አታውቅም። እና አብጌል ደግሞ ማታ ላይ ቁጭ ብለው ሁሉም ሰው ተኝቶ እነሱ ያወራሉ ማለት ነው። አብጌል እና ዳጣ ምን ትላታለች? ከዚህ ቤት አስወጣሻለሁ ትላታለች። ብዙ ተንኮል ትሰሪያለሽ፣ ብዙ ነገር ታደርጊያለሽ። የዛሬው ግን በጣም ከባድ ነው። እንዴት እንደዚህ ታደርጊያለሽ? ውሃን በመርዝ ትመረዣታለሽ? እንዴት እንደዚህ ታደርጊያለሽ? ይኸውልሽ እኔ ውሃን አልመረዝኳትም፣ የመረዝሻት አንቺ ራስሽ ነሽ ትላታለች። አብጌል እንግዲህ ማለት ነው። ከዛ እንደዛ ስትላት በጭራሽ እኔ ውሃዬን በጣም ነው የምወዳት፣ ለምን ብዬ ነው እንደዛ ማደርግ? ናታንም ስለምታፈቅሪው ናታንም ስለምትወጁ ነው ትላታለች። እኔ ይኸውልሽ ከፈለግሽ ናታንን ያዝልሽ መዞር ትችያለሽ። ይሄ እውነት ሲደረስበት ደረጀና እትዬ ምን እንደሚሉሽ ግን ታውቂያለሽ? ምን እንደሚሉሽ እንግዲህ ደሬና ማርቲ ተኝተው እያወሩ ነበረ። እኔ አብጌል ዳጣ ናት እንደዚህ ያደረገቻት ልጄን፣ አንቺ ነሽ እንደዚህ ያደረግሻት፣ የመረሻት አንቺ ነሽ እያለች ስትል ሰምቻታለሁ አብጌል። ስለዚህ ዳጣ ናት ትላለች ለአቶ ደረጀ። አቶ ደረጀ ደግሞ አይ በጭራሽ እንደዛ አታደርግም፣ እንግዲህ በስህተት የተፈጠረ ነገር ሊሆን ይችላል እና እኔና አንቺ ለቁርስ ስንሰበሰብ ሁላችሁም ልጆች ተሰብሰቡ። እንግዲህ ቤት ውስጥ ድብቅ ካሜራ አስቀምጠናል። ማን እንዳደረገው እኛ አውቀናል። ስለዚህ ካሜራውን ከፍተን ከምናሳያችሁ በፊት መጀመሪያ እውነቱን ተናገሩ። እውነቱን የተናገረለት ምንም ቅጣት የለውም። ካልተናገረችው ግን ካሜራውን ከፍተን ካየነው ግን ያው ምን እንደምናደርጋችሁ ይህንን ድርጊት የፈጸመውን ሰው ምን እንደምናደርገው እኛ ራሳችን ነው የምናውቀው ብለን እናስፈራራቸው ይላታል ማለት ነው ለማለቴ። አይ ዳሬ ያውን ልጆች እንደዚህ ያደርጋሉ ብለህ ታስባለህ? እንደዚህ በዚህ ይፈራሉ ብለህ ታስባለህ? በጭራሽ ካልክ ግን እኔ ምንም ችግር የለውም ትለዋለች ማለት ነው። ካልክ ምንም ችግር የለውም። ከዛ እኮ እንደዚህ ጭቅጭቃቸው የዳጣና የአብጌል ተኝተው ረበሻቸው። ከዛ ዳሬ ብድግ ብሎ ሊሄድ ሲል ቆይ እኔ ሄዳለሁ ብላ ከዛ ተደብቃ ትሰማለች ማለት ነው። ማርታ ተደብቃ ስትሰማ
አብጌል እንዳደረገችው አወቀች ማለት ነው። በጣም ነው የከፋት፣ በጣም ነው የተናደደችው። ምክንያቱም እንዴት እህቷ ላይ እንደዚህ ታደርጋለች ብላ ማርቲ በልጇ በጣም ተናደደች። ዳጣ ሲጀመር ማንም ምንም እንደ አይነት ተንኮል እንደ አይነት ነገር የለባትም። ንግግሯ ግልጽ ነው። ንግግሯ ፊት ለፊት ነው እንጂ ተንኮለኛ አይደለችም። ተንኮለኛ እንግዲህ አብጌል ናት። ሰላምም ታውቃለች። ሰላም ለራሱ ዳጣን እንግዲህ እስካሁን ልጇ እንደሆነች አታውቅም፣ ግን በጣም ነው የምትወዳት ልክ እንደ ልጇ ስፍስፍ ብላ። እሷም ደግሞ ልክ እንደ እናቷ ነው የምታያት። ነገር ግን እነሱ እስካሁን እናትና ልጅ እንደሆኑ አይታወቅም ማለት አያውቁም ሁለቱ። ዳጣም ሰላም እናቷ እንደሆነች አታውቅም፣ አብጌልም ሁሉም ማንም አያውቅም። እና የሚያውቀው ማነው? ደረጀ ብቻ ነው ማለት ነው። በጣም ተናዳ ባለፈው እንዲያውም ሁሉንም ነገር ለትዬ ነው የምነግራቸው። በቃ በቃኝ፣ እንዴት ውጭ ትለኛለህ ከዚህ ቤት በቃ ቤት ልከራይልሽ እዛ ተቀመጭ ሲላ፣ በጭራሽ እኔ እንዴት እንደዚህ ትለኛለህ? እንዴት እንደዚህ ታስበኛለህ? እኔ እድሜን የጨረስኩት እኮ ልጄን በመጠበቅ ነው። ልጄን ስጠኝ ጋሼ፣ ልጄን ስጠኝ ብላ ስቅስቅ ብላ አለቀሰች። እሱ ደግሞ ተረጋጊ፣ በቃ ካልሽ እንደ ፍላጎትሽ። እንዲሁም ማርቴ አዝና በቃ እኛ ለሰራተኛ እንቅጠርላት ለሰላም፣ በቃ አሁን ሆዷ እየገፋ ነው። ስለዚህ ሰራተኛ ብንቀጥራላት ነው የሚሻለው። አትችልም እንዴ? እስከዚህ ሰዓት እኮ እስካሁን እንግዲህ 9ኛ ወር ላይ እየገባች ነው። ስለዚህ ይደክማታል። ከባድ ነው በጣም። እንዴት አድርገን ነው የምናሰራት ስትለው ቀሉስ በቃ ውሃና እና ብጌል እና ብስንት ሴት ነው ያለው የሁሉ ሴት ይስራ እንጂ ይላል ማለት ነው። ውሃንም ደምራት ባልሆነ ከሴት እኩል ትለዋለች ማርቲ። ከዛ እንዴ አንድ ቀን እኮ ነው ሽሮ ስሪልኝ ስላት ውሃውን ማየ ውሃውን የሚቀድም ወይስ በርበሬው ነው ሽሮ ነው ብላ ጠይቀችኝ። እና እንዴት እንደሳኩኝ እያሉ እየተቀላለዱ ከዛ እኔ ውሃ በርበሬውን በውሃ በጥፍጣ እንኳን አምጣ ብትሰጠኝ እኔ የልጅ ምግብ ይጣፍጠኛል እና እበላዋለሁ፣ ምንም ችግር የለውም ትስራው ይላታል። እና ከዛ አይ ማርቲ እኛ እሷ ሰራተኛ አልፈልግም ብላለች። ስለዚህ እሷ የምትለንን ማድረግ ያለብን ምን ማድረግ እንችላለን? አልፈልግም ካለች ሰራተኛ እኛ በቃ ምንም ማድረግ አንችልም ይላታል። አይ እሷ ባለችው አይደለም የዚህ ቤት አዛዥ እኔ እናንተ ነን። አንተም ሰራተኛ ፈልግ፣ በቃ እሷ ባለችው እኛ አንሄድም፣ እኛ ባልነው ነው እሷ መሄድ ያለባት ትላለች ማርቲ። ካልሽሽ እንግዲህ ችግር የለውም ሰራተኛ እንፈልጋለን ይላታል። አሁን ግን አብጌል ምን እንግዲህ በጆሮዋ ነው የሰማችው ማለት ነው። ማርቲ በጆሮዋ ነው የሰማች። አንቺ ሰላምንም ከዚህ ቤት አስወጣችኋለሁ ጠብቂ ብላ ስታስፈራራት ማርትዬ ደግሞ ትሰምታለች። እንግዲህ በጣም ከባድ ነው ለአብጌል። አሁን ደግሞ ይቅርታ ብላ ደግሞ ትነፋረቃለች ማለት ነው። ምንም ይቅርታ የልቧን እየሰራች ይቅርታ ብሎ ነገር አይሰራም ማለት ነው። ስለዚህ አብጌልም ወደ ቀልቧ ካልተመለሰች ማንም ለናታን ብላ ነው እንግዲህ ሁሉም ታረግ። ናታን ደግሞ አስረግጦ ነግሯታል። እኔ ይኸውልሽ በዚህ ተንኮልሽ፣ በዚህ መሰሪነትሽ፣ በዚህ ክፋትሽ በጭራሽ እኔ አንቺን አልፈልግሽም፣ አልፈልግሽም ብሎ ነግሯታል ማለት ነው። በጣም ተናዳለች። እንግዲህ ደግሞ ቀጣይ ምን ተንኮል እንደምታስብ ያው እንግዲህ እሷ ነው የምታውቅ። እሺ እና ውድ ቤተሰቦቼ ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። ይህንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ በማድረግ ጀምሩ ማለት ነው። ወዳችኋለሁ። በጣም አመሰግናለሁ። ሸርን በቅንነት አድርጉልኝ። ባይ ባይ።